ስቶሪ ታይም ባሌ ለልደቴ እንዴት ሿሿ እንደሰራኝ ነው የምነግራችሁ ጋይስ። ከዚህ በፊት ከልደቴ በፊት ቪዲዮ ሰርቷል አይደለ? የልደትሽ ቀን 50 ሺህ ላይክ ይሄ ቪዲዮ ካገኘ ስካይላይት ራት ጋብዝሻለሁ ብሎ ማለት ነው። ከዛ የልደቴ ቀን ጠዋት ብዙ ጊዜ ተነስቶ ግንባሬን ስሞ እንኳን ተወለድሽ የኔ ቆንጆ መልካም ልደት ምናምን ይለኝ ነበረ። ከዛ ጠዋት ስንነሳ ዝም አለኝ ማለት በቃ ዝም። ይሄ ነገር እንዴት ነው? ልደቴን ረስቶት ነው እንደዚህ ቪዲዮ እየሰራ እንደዚህ እንዴት ነው ዝም የሚለኝ ብዬ በቃ ግራ ተጋባው ማለት ነው። ከዛ በቃ ትንሽ ቆይቼ በቃ እንደረሳው አረጋገጥኩ። በቃ ረስቶታል። ከዛ ልንወጣ ስንል እማ ምሳ ቋጥሪና በቃ እንወጣ ምናምን አለኝ። ከዛ ለልደቴ ቀን የሚያበሳጨኝ ሰው አልፈልግም ምናምን አልኩ እንዲያውቀው ብዬ። እሱ ትዝ አለው፣ የዛን ሰዓት ትዝ አለው። ከዛ ደነገጠ። ደንግጦ ግን አላሳወቀኝም። ለኔ ዝም አለኝ ማለት ነው። ሁኔታውን ነው የምነግራችሁ። ዝም በል ይኸው አጠገቤ ቁጭ ብሏል። እውነታውን ነው የምናገረው። ዝም በይ እንጂ እንደዛ ብዬ አሳወቅኩት የልደቴ ቀን መሆኑን። ደግሞ ጠዋት እሺ ይርሳው ደግሞ ማታም እንዳይረሳው ብዬ ማለት ነው። ከዛ እኔ ስራ ነው የሄድኩት ቀጥታ። ያው ቪዲዮ ይህችን እድሜ ለንስሐ የምትለዋን መዝሙር እየዘመርኩ የልደቴ ቀን ቪዲዮ ፖስትኩኝ። ታስታውሳት ወደ ኋላ ተመልሳችሁ ብታዩት ማለት ነው። ከዛ ባየው ምንም በቃ ስራ ቦታ ሄዷል፣ እሱም ስራ ቦታ ሄዷል፣ እኔም ስራ ቦታ ሄጃለሁ። ምንም በቃ ምንም አዲስ ነገር የለም። በቃ ይሄ ነገር ማታ ነው በቃ ሰርፕራይዝ የሚያደርገኝ ምናምን ብዬ ማታ ቀድሜ ግብት ብዬ ገብቼ ልጆችን ስሜ ልብሴን ምናምን ቀይሬ ቁጭ ብዬ ጠበቅኩት። ከዛ ለልጆቹ 2 ዳቦ ይዞ ምጥት፣ 2 ዳቦ ብቻ ይዞ ምጥት። ከዛ ሰርፕራይዝ የለም እንዴ? ፓርት